ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የህዳር 25 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። ብአዴን የተለመደ ድራማውንና ውሸቱን አሰምቶናል። እኛ ከስርዓቱ ጋር የምንገናኘው በጦር ሜዳው ብቻ ነው። ይህን የተናገረው የአማራ ፋኖ ህዝባዊ ድርጅት ሊቀመንበር አርበኛ እስክንድር ነጋ ነው። አፋድ ያባረረውን ብአዴን በአየር ላይ ቀልቦ ሆቴል አስገብቶ በውጭ ሀገራት ታዛቢዎች ፊት የስምምነት ፊርማ እንደተፈራረመ ተደርጎ ቀርቧል። ይህ የማስረሻ ሰጤና የአማራ ክልል ርዕሰ መስተዳደር የፊርማ ጉዳይ የተለመደ የስርዓቱ ድራማ ነው ሲል አፋድ አስታውቋል። በቀዳሚነት ዜናውን እናቀርብላችኋለን። የሱዳኑ ኮሪደር ዛሬ ከባድ ውጥረት ነግሶበት ውሏል። ከመተማ እስከ ቋራና ለፋ ጣቁሳ ድረስ የተዘረጋው የአፋባ ደጃዝማች በላይ ዘለቀ ዕዝ ሁለት ኮሮች ልዩ የተጋድሎ መረጃ ዜናችን በዝርዝር ያዘጋጀው ነው፣ ይቀርብላችኋል። ጎጃም ሰከላ ላይ የፋኖ ብርቱ ተጋድሎ ለብልጽግናው ሰራዊት ከፍተኛ ኪሳራ ላይ መውደቅ ምክንያት ሆኗል። ሰከላ ላይ ቀኑን ሙሉ የተካሄደው ውጊያ በድሮን ታጅቦ የተካሄደ መሆኑን የደረሰን መረጃ ያመላክታል። ዜናችን ዝርዝር አሰናድቶለታል፣ ይደመጣል። አፋድና አፋባ የጋራ ዘመቻቸውን በድል የተወጡበት የጎንደሩ ትንቅንቅ በሰዓቱ ዜናችን የሚደመጥ ሌላው መረጃችን ነው። ጎንደር ላይ ሁለቱ የፋኖ አደረጃጀቶች የታገሉባቸው ቀጠናዎችና የድሉ ስፋት ምን ይመስላል የሚለውን ዜናችን በዝርዝር ያስደምጣችኋል። ብልጽግና በ7 ዓመታት የስልጣን ዘመኑ ከባድ የተባለው ጊዜ የጀመርነው ዓመት መሆኑን የፖለቲካ ተንታኞች ይናገራሉ። ለብልጽግና ይህ ዓመት ለምን ፈታኝ ሆነ? ይህን ፈታኝ ዓመት ብልጽግና ማለፍ የሚችለው በፋኖ መቃብር ላይ ነው የሚሉት የፖለቲካ ተንታኞች ስለ ብልጽግና ከባድ ፈተናና ስለ ፋኖ የቤት ስራ የሰጡትን አስተያየት አካተን ያሰናዳነው ዝርዝር ዘገባ በዜናችን ተሰናድቷል። ሰዓቱ ሲደርስ ይደመጣል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ለማይክሮ ሰከንድ ከስርዓቱ ጋር ተደራድረን አናውቅም። አርበኛ እስክንድር የብልጽግናው ስርዓት ዛሬ ከቀትር በኋላ በመገናኛ ብዙሃን ያስተላለፈው የአፋድና ብአዴን ስምምነት አፋድ የማያውቀው ብቻ ሳይሆን ከድርጅት አባልነት ሳይቀር ከተባረረ ግለሰብ ጋር ነው ስርዓቱ የተፈራረመው ሲል የአማራ ፋኖ ህዝባዊ ድርጅት ዋና ሰብሳቢ አርበኛ እስክንድር ነጋ ተናገረ። አርበኛ እስክንድር ነጋ የቀድሞው የአፋድ ውጭ ግንኙነትና ዲያስፖራ ጉዳዮች ኃላፊ የነበረውና በቅርቡ ከስራ አስፈጻሚነትም ሆነ ከድርጅቱ አባልነት የታገደው ማስረሻ ሰጤ ከብአዴን ጋር ያደረገው ስምምነት የተለመደው የስርዓቱ የተለመደ ቅጥፈቱን ያሰራጨበት መሆኑን መላው ወገናችንም ሆነ ዓለም አቀፉ ማህበረሰብ እንዲያውቀው እንፈልጋለን። አፋድ ከተመሰረተበት ጊዜ ጀምሮ ለአንድ ማይክሮ ሰከንድ እንኳን ከስርዓቱ ጋር ተገናኝቶም ሆነ ተደራድሮ ያውቅም ሲል መልእክቱን አስተላልፏል። ዛሬ ከባዕዲን ምክትልና ከአማራ ክልል ርዕሰ መስተዳደር ጋር የስምምነት ፊርማ የተፈራረመው ማስረሻ ሰጤም ቢሆን ከድርጅት አባልነትም ከስራ አስፈጻሚነትም በአፋድ የታገደ መሆኑን አርበኛ እስክንድር በመልእክቱ ጨምሮ ገልጿል። የአማራ ፋኖ ህዝባዊ ድርጅት ሊቀመንበር አርበኛ እስክንድር ነጋ በመልእክቱ አክሎም የስርዓቱን በሬ የወለደ የውሸት መረጃ ህዝባችን እንዲረዳልን እንፈልጋለን ሲል ገልጾ ለምንታገልለት ህዝባችንም ሆነ ለዓለም አቀፉ ማህበረሰብ ግልጽ እንዲሆን የምንፈልገው አፋድ ከተመሰረተበት ጊዜ ጀምሮ በየትኛውም ጊዜና ቦታም ሆነ በየትኛውም ሁኔታ ከዚህ ስርዓት ጋር ለማይክሮ ሰከንድ ተገናኝቶም ተደራድሮም አያውቅም። ይህን እውነታ ሊቀይር የሚችል ምንም ኃይል የለም። ከዚያ ውጭ ግን የሚፈበረኩት ውሸቶች ሁሉ መጨረሻው የውሸቱን ፈብራኪዎች ከማዋረድ በስተቀር የሚፈጥረው ነገር የለም ብሏል። ጤና ይስጥልኝ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተደረገ። በሁለቱ ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ ተሳትፈዋል ተብለው በሌሉበት የወጣው የአገዛዙ ዜና ፍጹም ውሸት መሆኑን ህዝብም የዓለም አቀፉ ማህበረሰብም እንዲያቅልን እንወዳለን። በአፋሕድ በኩል በስነ ስርዓቱ ላይ ተገኝቶ ፈረመ የተባለው ማስረሻ ሰጤም ከድርጅት አመራርነት ብቻ ሳይሆን ከድርጅት አባልነትም በዚህ ሳምንት መታገዱን የሚገልጽ መግለጫ ማውጣታችን ይታወሳል። ዞሮ አሁን በአገዛዙ የወጣው የተለመደው በሬ ወለድ ዜና መሆኑን ህዝባችን ግምት ውስጥ እንዲያስገባ ማሳሰብ እንፈልጋለን። ከዛ ባሻገር አሁንም ለህዝባችንም ለዓለም አቀፉ ማህበረሰብም ግልጽ እንዲሆን እንፈልገው አፋሕድ ከተመሰረተበት ጊዜ አንስቶ
በየትኛውም ጊዜ በየትኛውም ቦታ በየትኛውም አጋጣሚ ለአንዲት ማይክሮ ሰከንድ ካገዛዙ ጋር ተገናኝቶ ተደራድሮ አያውቅም። ይሄን እውነታ የሚቀይር ምንም ነገር ሊኖር አይችልም። እውነታው ስለሆነ ማለት ነው። ከዛ ውጭ የሚፈበረኩ ተረቶች መጨረሻው የፈበረኩትን ከማዋረድና ከማቅለል ባሻገር ምንም ያመጣው ፋይዳ የሌለ መሆኑን ለማሳሰብ እንወዳለን። በቀጣይ ቀናት ተጨማሪ ማብራሪያዎችን ዘርዘር ያሉ ማብራሪያዎችን ይዘን እንመጣለን። ለጊዜው ግን ይሄው ይበቃል። እስክንድር ነጋ ነኝ ከአፋሕድ አመሰግናለሁ። ማስረሻ ሰጤ ዛሬ ከባዲን ባለስልጣናት ጋር ስምምነት ማድረጉን አስመልክቶ አስተያየታቸው ለጣና ቴሌቪዥን የሰጡ የፖለቲካ ተንታኝ በበኩላቸው ፋኖ ወደ አንድነት ለመምጣት ወደ መጨረሻው ምዕራፍ መድረሱን ተከትሎ መንግስት ለአንድነቱ እንቅፋት ይሆንልኛል ብሎ ያሰበው አጀንዳ ነው ሲሉ ገልጸዋል። የፖለቲካ ተንታኙ አክለውም በዚህ ሰዓት የአማራ ፋኖ መሪዎች ለአንድነት ያላቸው ቁርጠኝነት እጅግ ከፍተኛ ነው። በመሆኑም ይህ የመንግስት ፕሮፓጋንዳ በፋኖ የአንድነት መስረታ ላይ የሚፈጥረው ተጽዕኖ ሊኖር አይችልም ብለዋል። ወደ ተከታዩ ዜናችን እናልፋለን። ፋኖ ከቋራ እስከ መተማና ጣቁሳ የዘለቀ ሰፊ ውጊያ አደረገ። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ በጎንደር ጠቅላይ ግዛት ሰፊ ቀጠና የሸፈነ ታላቅ ተጋድሎ በማድረግ ድል መቀዳጀቱን አስታወቀ። ተጋድሎውን አካሂዶ ድል የተቀዳጀው የመይሰው ካሳ ሁለተኛ ኮር መሆኑን የደጃዝማች በላይ ዘለቀ ዕዝ ቃል አቀባይ ገልጿል። የመይሰው ካሳ ሁለተኛ ኮር የህዝብ ግንኙነት ክፍል ለጣና ቴሌቪዥን እንደገለጸው በዛሬው ዕለት የብልጽግናው ሰራዊት መነሻውን በጎንደር ካለፋ ወረዳ ሻውራና ጸደ ማርያም ከተማ ከቋራ ወረዳ ደለጎ እንዲሁም ከምዕራብ ጎጃም ዞን ሰሜን አቸፈር ሊበን ከተማ በማድረግ የአማራ ፋኖ ብሔራዊ ኃይል መይሰው ካሳ ሁለተኛ ኮር ወዳለበት ስፍራ ተንቀሳቅሶ ነበር። የመይሰው ካሳ ሁለተኛ ኮርን ለመውጋት የተንቀሳቀሰው የብልጽግናው ሰራዊት ጥቃት ለመክፈት የሞከረው ከፍተኛ ዝግጅት አድርጎ ነበር። ይህን የብልጽግና ሰራዊት እንቅስቃሴ ቀድሞ የተረዳ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ መይሰው ካሳ ሁለተኛ ኮር ባደረገ የጸረ ማጥቃት ዘመቻ በርካታ ኃይሉ ሙትና ቆስለኛ ሆኖበታል ብሏል። በሁሉም የአማራ ጠቅላይ ግዛቶች በአይነቱ ለየት ያለ የሌሊት ኦፕሬሽን የጀመረ የብልጽግናው ሰራዊት ጽንፈኛውን አጽድቻለሁ የሚል ሪፖርት ይዞ እንዲመለስ ተልኮ ይዞ ነበር የገባው። ይሁን እንጂ አፋባ ደጃዝማች በላይ ዘለቀ ዕዝ መይሰው ካሳ ሁለተኛ ኮር በተቀናጀ መረጃና ከፍተኛ የውጊያ ጥበብ በተሞላበት የጦር ሜዳ እንቅስቃሴ በብልጽግናው ሰራዊት ላይ ሁለንተናዊ ጉዳትና ኪሳራ እያደረሰበት ይገኛል ሲል የደጃዝማች በላይ ዘለቀ ዕዝ ቃል አቀባይ ክፍል አስታውቋል። ካለፈው ወር ጀምሮ አዲስ በጀመረው የሌሊት ልዩ ዘመቻ ከፍተኛ ወታደራዊ ኪሳራ እያስተናገደ የሚገኘው የብልጽግናው ሰራዊት በአርሶ አደሮች ማሳ እየገባ ሰብልን ማውደምና የንጹሃንን የግል ትጥቅ በማስፈታትና እያሳደደ መሆኑን የጣና ቴሌቪዥን ምንጮች ተናግረዋል። ዛሬ ወደ አለፋ ወረዳ በብዙ አቅጣጫ የገባው የብልጽግናው ሰራዊት በማህበረሰቡ ላይ የበቀል እርምጃ ከመውሰዱ በፊት ፋኖ ባደረገው ጥሪ መሰረት አርሶ አደሩ ከፋኖ ጋር መረጃ ቀድሞ በመለዋወጥና ከአውደ ውጊያውም ከፋኖ ጎን በመሆን በሁሉም የውጊያ ቀጠና አኩሪ ድል ተፈጽሟል ሲል የኮሩ ህዝብ ግንኙነት መምሪያ ገልጿል። በአፋባ ደጃዝማች በላይ ዘለቀ ዕዝ የአድዋ ክፍለ ጦር ባደረገው ጸረ ማጥቃት የጠላትን እቅድ ከማክሸፍ ባሻገር ከፍተኛ ቁጥር ያለው የብልጽግናው ሰራዊት ሙትና ቆስለኛ ማድረግ ተችሏል ያለው የህዝብ ግንኙነት ክፍሉ በዚህም በርካታ የብልጽግና ኃይል ላይ እርምጃ የተወሰደ ሲሆን ቀሪው ኃይል ቆስለኛ ሆኖ ወደ ሕክምና ጣቢያ ገብቷል ብሏል። በሌላ አቅጣጫ ከቋራ ወረዳ ደለጎ ከተማ ተነስቶ ወደ ፋኖ ቀጠና የገባው ይኸው የብልጽግና ሰራዊት በቋራ ኦሜድላ ክፍለ ጦር ነብሮ ብርጌድ አማካኝነት በተፈጸመበት የደፈጣ ጥቃት ከፍተኛ ወታደራዊና ቆሳዊ ኪሳራ እንደደረሰበት የኮሩ ቃል አቀባይ ክፍል ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ አራተኛ ደጃዝማች ኮር በምዕራብ ጎንደር ዞን መተማ ወረዳ ሽመለጋሪያ ላይ ከፍተኛ ተጋድሎ አድርጎ ከፍተኛ ድል ተቀዳጅቷል ተብሏል። በሁለት አቅጣጫ የመጣውን የብልጽግና ኃይል በተወሰደበት እርምጃ በርካታ ኃይሉ ሙትና ቆስለኛ መሆኑ የተገለጸ ሲሆን የብልጽግናው ሰራዊት በውጊያው ጉዳት የደረሰባቸውን ወታደሮቹን ማንሳት ሳይችል ወደ ኋላ አፈግፍጓል ሲሉ የአካባቢው ነዋሪዎች ተናግረዋል። በመተማው ታላቅ ተጋድሎ የአማራ ፋኖ ብሔራዊ ኃይል አራተኛ ደጃዝማች ኮር ስር የሚገኙ ከ6 ክፍለ ጦሮች የተውጣጣ ኃይል ተሳትፏል ሲል የገለጸው የኮሩ ቃል አቀባይ ክፍል በዚህ ተጋድሎ ከ6ቱም የደጃዝማች አራተኛ ኮር ክፍለ ጦሮች ማለትም አርበኞች ክፍለ ጦር፣ ጎቤ ክፍለ ጦር፣ ረመጡ ደጀን ክፍለ ጦር፣ ዘራይ ክፍለ ጦር፣ ተከዜ ክፍለ ጦርና አጣናዋሴ ክፍለ ጦር የተውጣጡ አህዶች በውጊያው ብርቱ ተጋድሎ ያደረጉ መሆናቸውን ተናግረዋል። ዜናዎቻችን እንደቀጠሉ ናቸው። ሰከላ ላይ በድሮን የታጀበ ውጊያ ተካሄደ። ዛሬ ከጧቱ ጀምሮ ከባድ ውጊያ ሲካሄድበት በኋላው የምዕራብ ጎጃም ዞን ሰከላ አውራጃ የብልጽግናው ሰራዊት ለውጊያ ከባድ መሳሪያና ድሮን መጠቀሙን ምንጮቻችን አስታወቁ።
በመሃል ከተማ ከባድ መሳሪያን በመጠቀም የጦር ወንጀል የፈጸመው የብልጽግናው ሰራዊት ከቀትር በኋላ ደግሞ ድሮን መጠቀሙን የዓይን እማኞች ተናግረዋል። በሰከላ ወረዳ ዋና ከተማ ግሽ አባይ ከተማ በሌሊት ጥቃት የከፈተው የአፋባ አፄ ቴዎድሮስ የብልጽግናው ሰራዊት እርምጃ በመውሰድ ከተማዋን የተቆጣጠረበትን ውጊያ አድርጓል። ሰከላ ላይ የነበረውን አውደ ውጊያ በቀኑ ዜናችን አቅርበን የነበረ ሲሆን ከመሸ የደረሰን የውጊያ መረጃ እንዳመላከተው ደግሞ የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ ቃል አቀባይ ክፍል በላከው መረጃ ፋኖ ግሽ አባይ ከተማን ተቆጣጥሮ እንደነበር ገልጾ የብልጽግናው ሰራዊት ከግሽ አባይ በቅርብ ርቀት አጉት ላይ ሆኖ ከባድ መሳሪያዎችን በማጥመድ በከተማዋ ላይ ንጹሃንን ያነጣጠረ ድብደባ መፈጸሙን ገልጿል። ቃል አቀባይ ክፍሉ አክሎም ፋኖ በሰከላ በሰራው ኦፕሬሽን አባይ ምንጭ ትምህርት ቤት ድረስ ዘልቆ በመግባት ፖሊስ ጣቢያና አስተዳደሩንም መቆጣጠሩን የገለጸ ሲሆን በሰከላ ኩለች፣ ሳንግልና አሮጌው ከተማ የሚባሉ ስፍራዎች ላይ ተከታታይ የከባድ መሳሪያ ቀንቡላዎች መወርወራቸውንና በአካባቢውም ከፍተኛ የድሮን አሰሳ መደረጉን ገልጿል። የብልጽግናው ሰራዊት ባስወነጨፈው የሞርተር ቀንቡላ ትምህርት ቤት ማፍረሱንም የአፄ ቴዎድሮስ ቃል አቀባይ ክፍል አስታውቋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 25 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። የአፋድና ፋባ የጋራ ድል በጎንደር የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል የአንድነት ጉዟቸውን አስመልክቶ የብልጽግና ሰራዊት ወከባ ላይ ወድቋል። አንድነቱ ከመፈጠሩ በፊት በሳይበርና በመደበኛ ሰራዊቱ ከፍተኛ ዘመቻ እያደረገ ቢሆንም ሁለቱም የፋኖ አደረጃጀቶች በቅንጅት ውጊያ በማድረግ የብልጽግናውን ሰራዊት ከፍተኛ ኪሳራ እያደረሱበት ነው። በጎንደር ጠቅላይ ግዛት ሊቦ ከምከም አውራጃ በአራት አቅጣጫ የገባው የብልጽግና ሰራዊት በአፋድና ፋባ ጥምረት ተመቶ ከፍተኛ ኃይሉን ሊያጣ ችሏል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ጄኔራል ፈንታ በላይ ክፍለ ጦር ቃል አቀባይ አርበኛ አቤል አስማረ ለጣና ቴሌቪዥን እንደገለጸው የጠላት ሰራዊት ከዞን ዋና ከተማ ከደብረ ታቦርና ከሌሎች ከተሞችን በርካታ ኃይሉን አንቀሳቅሶ ወደ ቦረን መስክ ገብቶ ነበር። ነገር ግን ላፈና የገባውን ኃይል ብርቱ ውጊያ አድርገን ራሱን ከበባ ውስጥ ማስገባት ችለናል ብሏል። የአማራ ፋኖ የአንድነት ጉዞ እየሰመረ መሆኑን ተከትሎ ሰራዊታችን በደስታ ስሜት ውስጥ ሆኖ ነው እየተዋጋ ያለው ሲል የተናገረው አርበኛ አቤል አስማረ ጠላት የእኛን አንድነት እውን እንዳይሆን የቻለውን ሁሉ ጥረት እያደረገ ቢሆንም የፋኖ ታጋዮች ግን የጋራ ዘመቻ በማድረግ በጠላት ላይ ከፍተኛ ድል እየተቀዳጀን ነው ሲል ተናግሯል። በተለይም ትናንት ምሽት በነበረው ውጊያ የነበረውን የፋኖ አንድነት ሲናገር ከዚህ በፊት አንዳንድ ቁርሾዎችና ለመግባባቶች የነበሩብን ቢሆንም የአንድነቱ ምስረታ ከተጀመረበት ጊዜ ጀምሮ ግን ሁለታችንም አደረጃጀቶች በመናበብ ነው ውጊያ እያደረግን ያለ ነው። ትናንት ምሽትም የጠላት ሰራዊት ያደረገውን ከባ ለማስለቀቅ የአፋባ ደጃዝማች በላይ ዘለቀዝ ወንድሞቻችን የሰሩት ተጋድሎ ከፍተኛ ነው ብለዋል። ከትናንት ጧት ጀምሮ እስከ ዛሬ አመሻሽ ድረስ የዘለቀው የሊቦ ከምከሙን ተጋድሎና አሁናዊ የፋኖን የጋራ ዘመቻ አስመልክቶ አርበኛ አቤል አስማረ የሰጠውን ማብራሪያ ተከታትለን እንመለስ። ከትናንትና ጀምሮ ከደብረ ታቦር ከብና ማከራት ዘመን ወረዳ ለማፈን ወደ ቦረን መጥቶ ወደምትባል ቦታ ለማፈን የመጣው የአገዛዙ ሰራዊት ተገልብጦ ራሱ ታፍነው ከትናንት ጀምሮ ሲመጣ እንደሆነና ዳኛና ሙሉ እንደሆነ ነው በነበረበት ያረጋገጠው። ውጊያውንም እንደቀጠለ ነው። የተለያየ ኃይሎችን በተለያየ ቦታ ያጠጋ ነው። ያም ቢሆን የጄኔራል ፈንታ በላይ ክፍለ ጦር እንደበልባሎችን የእሱን ልጆች አልቻለም፣ መቻልም አልቻለም። በተለያየ አቅጣጫውን እየተመታ ነው ያለው። ይጋ እኛ ጋር ምንም እንትን የለም። ኃይሉም በእጅቱ አስገብቷል። እሱም እየተመታ ነው ያለ። አሁን ባለበት ቁሞ ነው ያለ። እኛም ከጎኑ ነው ያለ ነው። አሁንም ግን ወደ አካባቢና ወረዳ ወደ አማራ የሚሰራው አንድነቱ ሁኔታ ታጋዩን እያነቃቃ ነው ብዬ አምናለሁ። በዚህ በመነቃቃት ዋዜማ ያለው የአማራ ፋኖ ትግሉም አካሄዱም ደስ የሚል ነገር እና በደስታ ምሽት አገናኘው ደስ የሚል ነገር አለ። ድሮ ባለው ነገር በይህን አደረጃጀት መሰረት በማድረግ የአንድነቱን ጉዳይ መሰረት በማድረግ እና በደስታ እየተዋጋ ነው። በዚህ አጋጣሚ ሳላመሰግናቸው እናንተ የፋባ ወይም የአንድነቱ አባል ወይም አካል የሆኑ ትናንትና በጎን ግዛት ያደርጉ ነው ያሉ። ከዚህ በፊት አንዳንድ ቁርሾና ተቃርዶ ነበር። እነሱ ጋር በመሆን አንዴ ትምህርት ሲመጣ ነው አለ የመደራረስ ነገር አለ። አንዱ ለአንዱ መደራረስ አለ። በዚህ አጋጣሚ ግን እንደ ድርጅት አንድ ከሆነ በጣም ደስ የሚል ነገር ደስ እያሉ የሚሞታገሩ ግን ተካተለ በጣም ይህን የብልጽግና ሰራዊትና አራዊት በአጭር ጊዜ እንደሚያከትም ነው
እያየን ያለው። በሌላ የዚሁ ቀጠና መረጃ ስናመራ ብልጽግናው አስገዳጅ የወታደር ምልመላ እያደረገ ሲሆን በጋይንት ነፋስ መውጫ ለቀን ስራ የወጡ ወጣቶችንና ጎልማሶችን አስገድዶ ወደ ውትድርና ማሰልጠኛ አፍሶ መውሰዱን ምንጮች ተናገሩ። በገጠር ቀበሌዎች የሚኖሩ ታዳጊዎችን በተለያየ መንገድ አባብለው ወደ ነፋስ መውጫ እየወሰዱ ሰብስበው እንደሰነበቱ የገለጹት ምንጮቻችን ዛሬ ደግሞ በከተማዋ ቀበሌ 4 ልዩ ስሙ ቀን ሰራተኛ መፈለጊያ ቦታ ተብሎ በሚጠራው አካባቢ አስገዳጅ አፈሳ ሲካሄድ ማርፈዱን ተናግረዋል። ወደ መጨረሻው ዜናችን እናልፋለን። ብልጽግና ምርጫውን ሊያራዝም ይችላል። ተንታኞች የብልጽግናው ስርዓት ወደ ስልጣን ከወጣበት ጊዜ ጀምሮ እጅግ ፈታኝ የተባለውን ጊዜ በዚህ ዓመት ጀምሮታል። በተለይም የፊታችን ግንቦት 28 ቀን ይደረጋል ተብሎ ቀነ ቀጠሮ የተያዘለት ምርጫ የማይካሄድ ከሆነ የስርዓቱ ቅቡልነት አደጋ ላይ እንደሚወድቅ ገብቶታል። ለዚህ ደግሞ ፈተናው ፋኖ ነው። ብልጽግና ምርጫው የማይካሄድ ከሆነ የሚደርስበትን አደጋ አስቀድሞ ስለተረዳ ሁለት ወሳኝ ምዕራፎችን ለማለፍ ወስኗል። የመጀመሪያው በብልጽግናው ዘንድ ሊፈጸም የታሰበው የፖለቲካ ምዕራፍ እጅግ ከፍተኛ ገንዘብ መድቦ የፖለቲካ ፓርቲዎችን መጋበዝና በገንዘብ በማንበሽበሽ በምርጫው እንዲሳተፉ ማድረግ ነው። ይህኛው መስመር ካሁኑም የተጀመረ ቢሆንም ሌላ ችግር ደግሞ ከፊታቸው ላይ ተደቅኗል። እሱም በምርጫው የሚወዳደሩ ፓርቲዎች በምርጫው ለመሳተፍ ማቅረብ ያለባቸው የድጋፍ ፊርማ በቅድመ ሁኔታነት ቦርዱ በአዋጅ አስቀምጧል። ይህን መሰናክል ደግሞ በቀላሉ ማለፍ እንደማይቻል ፓርቲዎቹ ወደምንወዳደርበት ቦታዎች ሄደን የድጋፍ ፊርማ ማሰባሰብ ስለማንችል ወይ በምርጫው መወዳደሩ ይቅርብን፣ ካልሆነ ደግሞ መንግስት አጃቢ ይመድብልን ሲሉ ጥያቄ ማቅረባቸው ታውቋል። ለዚህ ፈታኝ ጥያቄ ብልጽግና የሰጠው ምላሽ የድጋፍ ፊርማ ቅድመ ሁኔታን አንስቼላችኋለሁ በማለት ነው። የብልጽግናው ፓርላማ ዛሬ ባደረገው ስብሰባ በምርጫ የሚወዳደሩ የፖለቲካ ፓርቲዎች እጩዎች በፓርቲዎች ምዝገባ አዋጅ መሰረት በአገር አቀፍና አካባቢ ምርጫዎች ለመሳተፍ ማቅረብ ያለባቸውን የድጋፍ ፊርማ ቅድመ ሁኔታ አንስቷል። በዚህ ውሳኔ ላይ የብልጽግናው ምክር ቤት አፈ ጉባኤ ታገሰ ጫፎ ምላሽ ሲሰጡ ፓርቲዎች እጩዎቻቸው የድጋፍ ፊርማ ማሰባሰብ ቅድመ ሁኔታ እንዲቀርላቸው በፓርቲዎች የጋራ መድረክ በኩል ሲጠይቁ ነበር። ለዚህ ነው አዋጁ ተሽሮ የድጋፍ ፊርማው ቅድመ ሁኔታ እንዲነሳ የተወሰነው ብለዋል። ቀደም ሲል ህወሓት ኢህአዴግ ያደራጀውና በአሁኑ ሰዓትም ኦህዴድ ብልጽግና የሚጠቀምበት የፓርቲዎች የጋራ መድረክ ከሚባለው ተቋም የሀገሪቱ የጸጥታ ሁኔታ ለእጩዎች የድጋፍ ፊርማ ለመሰብሰብ አያመችም፣ ስለዚህ ቅድመ ሁኔታው እንዲነሳ እንፈልጋለን ሲል በቅርቡ የብልጽግናውን መንግስት መጠየቁ ይታወሳል። በስድስተኛው ሀገር አቀፍ ምርጫ በኮሮና ወረርሽኝ ሳቢያ እጩዎች የድጋፍ ፊርማ እንዲያሰባስቡ የሚያዘውን ቅድመ ሁኔታ ምክር ቤቱ አንስቶ ነበር። የጣና ቴሌቪዥን ፖለቲካ ተንታኞች በዚህ ጉዳይ በሰጡት ማብራሪያ ብልጽግና መንግስት ሆኖ መቀጠል የሚችለው የአማራ ክልል ውክልና ሲኖረው ነው። አሁን ባለው ሁኔታ ደግሞ በአማራ ክልል ምርጫ ለማካሄድ የሚያስችል ሁኔታ የለም። ምክንያቱ ደግሞ የአማራ ፋኖ የጀመረው ትግል ፈተና ስለሚሆንበት ነው ብለዋል። የብልጽግናው መንግስት በትግራይ ክልል ምርጫ ማካሄድ አይችልም። በወለጋና በጉጂ ዞኖችም እንዲሁ በተመሳሳይ ምርጫ ማካሄድ እንደማይችል ይታወቃል። በአማራ ክልል ደግሞ ምርጫ ለማካሄድ የባዲንን መዋቅር እና የሀገሪቱን ሰራዊት ተጠቅሞ ምርጫውን አካሄዳለሁ ብሎ የመጨረሻ ጥረት ያደርጋል። በአማራ ክልል ምርጫው ካልተካሄደ የብልጽግናው መንግስት ህልውናው እጅግ አደገኛ ደረጃ ላይ ይወድቃል። ይህ እንዲሆን የማይፈልገው የብልጽግናው መንግስት አዋጅ ማሻሻልና ከፍተኛ ገንዘብ ከመመደብ በተጨማሪም ሌሎች አማራጮችንም ለመጠቀም በዝግጅት ላይ ይገኛል። የጣና ቴሌቪዥን ፖለቲካ ተንታኞች አስተያየታቸውን ሲቀጥሉ ብልጽግና በምክክር ኮሚሽኑ አሳካዋለሁ የሚለው የፖለቲካ ግብ ከሽፎበታል። በወታደሩና በዲፕሎማሲውም እንዲሁ በተመሳሳይ ከሽፎበታል። አሁን በመንግስት እጅ ያለው ብቸኛ ተስፋ የፋኖን አንድነት መሸርሸርና እጅ የሚሰጡ ፋኖችን ሹመት እየሰጠ የአማራ ፋኖን ትግል በማዳከም ፋኖን መበተን ዋና ግቡ አድርጎ ሊይዘው ይችላል። ይህን መከላከልም ሆነ ማስቀረት የሚችለው ብቸኛ ኃይል ደግሞ ፋኖ በራሱ መንገድ የውጭ ተጽዕኖዎችን በቀላሉ መከላከልና ማሸነፍ እንዲችል የውስጥ አንድነቱን ማጠናከር ነው ብለዋል። ተንታኞች ሀሳባቸውን ይቀጥላሉ። በዚህ ምርጫ ብልጽግና አጣብቂኝ ውስጥ ገብቷል። ምርጫውን ማድረግ ከቻለ የፋኖ ህልውና ያከትማል፣ የመንግስት አቅምም ከፍ ይላል። ነገር ግን ፋኖ ክንዱን አጠናክሮ በአማራ ክልል ላይ ምርጫው እንዳይካሄድ ካደረገ የብልጽግና መንግስት ህልውና ያከትማል። ስለዚህ የብልጽግና እድሜ የሚወሰነው በፋኖ ክንድ ላይ ነው ሲሉ ይናገራሉ። በዚህም የተነሳ ብልጽግናው የምርጫው ቀን እየተቃረበ ሲሄድ የፋኖን አቅም ገምግሞ ምርጫው በሚካሄድበት ጉዳይ የራሱን ውሳኔ ሊወስን እንደሚችል ይጠበቃል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 25 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር